ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁ ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናድርግ። እስከ ፕሮግራማችን ፍጻሜ ልክ እንደ ሁል ጊዜው ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሐሳብ አስተያየታችሁ አስቀድመን ምስጋናችን ይድረስ ብለናል። እኛን ማግኘት ካሻችሁ እንደ ሁል ጊዜው በሐሳብ መስጫ ሳጥናችን ላይ አድራሻችሁን አስቀምጡልን፣ በዛ መልእክቶችን እንልክላችኋለን። በዚህኛውም ጥንቅራችን የሀገር ቤት መረጃም በተለይም የ29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎችን እናነሳለን። ከባህር ማዶ ወጣ እንላለን። ትልቅ የዝውውር መረጃዎችን የሰማንበት ነው። ትልቅ ክለቦች ውስጥም አዳዲስ ጉዳዮችን ሰምተናል። መቼስ ጉዳት ከተባለ ሪያል ማድሪድን አናጣም። ለመሆኑ አንድ ክለብ ከዋናው ቡድን ምን ያህሉ ሲጎዳበት ነው ጨዋታ የሚሰረዘው? ሪያል ማድሪድ ለዛ በጣም ቀርቧል። ጨዋታ በፎርፌ ሊሰጠበት ይችላል ከጉዳቱ ብዛት የተነሳ። ባርሴሎና ቤት ተጨማሪ መረጃ ለእናንተ ውድ አድማጮቻችን ይሰናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን አንድ ተአምር ሊፈጠር ይችላል ዘንድሮ። ይህ ነገር ግን የሚፈጠረው በብዙ ሂሳባዊ ስሌት ነው። ባጭሩ መረጃውን እናደርሳችኋለን። ግን ፓላስ ኤፍኤ ካፕ ዋንጫ ከበላ፣ ቼልሲ የኮንፈረንስ ሊግ ዋንጫን አሸንፎ በፕሪሚየር ሊጉ 7ኛ ደረጃ በታች ሆኖ የሚጨርስ ከሆነ ፕሪሚየር ሊጉ ለአንድ ትልቅ ታምር ይዘጋጃል። ጉዳዩን ጥርት አድርገን ለእናንተ ውድ አድማጮቻችን እናደርሳለን። በዛውም የቼልሲን መረጃ እንደዚሁ ለእናንተ ውድ አድማጮቻችን እናጋራችኋለን። ማንቸስተር ሲቲን ቤት የዝውውር መረጃችን ዛሬም እንደተጠበቀ ነው። እንደዚሁም አንድ ወሳኝ ተጫዋቻቸው ኡመር ማርሙሽን የተመለከተ በጣም አስደናቂ መረጃ ለሲቲ ደጋፊዎች እንደዚሁ የምናጋራችሁ ነው የሚሆነው። ከሲቲ ጋር በተያያዘ ግን ውድ ቤተሰቦቻችን ክለቡ ሊለቁ የሚችሉ ተጫዋቾችን በተመለከተ ዛሬ አንድ ጠንከር ያለ መረጃ በማንቸስተር ሲቲ በኩል ወጥቷል። ሊቨርፑል እና ሪያል ማድሪድ በኩል ዛሬ አንድ ድርድር ሲካሄድ ነበረ። ይህን ድርድር ጥርት አድርገን እንነግራችኋለን። ሊቨርፑሎችስ ምን መለሱ ለሪያል ማድሪድ የሚለውን ታደምጣላችሁ። ከዛ በተጨማሪ ሊቨርፑል ቤት በርከት ያሉ ተጫዋቾቻቸው በሌሎች የፕሪሚየር ሊግ ክለቦች እየተፈለጉ ነው። የትኞቹን የሚለው እናደርሳለን። ከዛ በተጨማሪ በቡድን ዜናችን ሪያን ግራቨንበርች እና ሳላን የተመለከተ አንዳንድ ለየት ያሉ መረጃዎችን ለሊቨርፑል ደጋፊዎች እናጋራለን። በአርሰናል የመረጃ ክፍለ ጊዜን በርከት ያሉ አስደሳች ዜናዎች አሉ። ዛሬ በርካታ የአርሰናል ተጫዋቾች ወደ ልምምድ ተመልሰዋል። በልምምር ላይ ግን ሌላኛው ወሳኝ ተጫዋቻቸው ተጎድቶ ወጥቷል። አዲስ ነገር ካለ እናጋራችኋለን። ግን ጉዳት ማጋጠሙ አረጋግጠናል። ተረኛው ተጎጂ ማን ነው? በአርሰናል ቤት ታደምጡታላችሁ። አርሰናል በግብ ጠባቂው ዴቪድ ሪሃ ላይም አንድ ውሳኔ ወስኗል። ሳካን በተመለከተና ለዚሁም በውሰት ስለሚገኝ አንድ ተጫዋቻቸው ከውሳኔ ላይ ደርሰዋል። አርሰናሎች በአርሰናል የዝውውር መረጃ ክፍለ ጊዜ ይሄኛውንም ጉዳይ እንደዚሁ በስፋት እናነሳዋለን። ማንቸስተር ዩናይትድ ደጋፊዎች የአርቡ የቼልሲ ጨዋታ ብዙም አያሳስባቸውም። ምክንያቱም ሁሉ ነገር የሚወስንላቸው የሮቡ የኤሮፕ ሊግ ምሽት እንደሆነ ይታወቃል። ከዚህ ጋር በተያያዘ ዛሬ በዩናይትድ ቤት አስደሳች መረጃዎች ተሰምተዋል። በርከት ያሉ ተጫዋቾቻቸው ከጉዳት ተመልሰው ዛሬ በካሪንግተን ልምምድ ሲሰሩ ተመለከትን። ግን የተወሰኑ ተጫዋቾች ይቀራሉ። ተጨማሪ መረጃ በዩናይትድ በኩል እናነሳለን። ማንቸስተር ዩናይትድ 4 ወሳኝ ተጫዋቾችን ወደ ቡድኑ እንደሚያመጣ ያረጋገጠው ሳሙኤል ሉካረስት ተጨማሪ ተጫዋቾችን በማምጣት ጉዳይ ላይም አንድ አነጋጋሪ መረጃን ይዞ ወጥቷል። ጋሪ ኔቭል ስለ ቀድሞ ክለቡም ያጋራው መልእክት አለ። ከዛ ውጭ ግን ዩናይትድ ኦናናን ይዞ የፍጻሜ ጨዋታ መጫወት የለበትም ውድ ቤተሰቦቻችን። ምክንያቱን ደግሞ በግልጽ እንነግራችኋለን። ቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን እያደመጣችሁ ነው ቆይታ የምታደርጉት። እንደ ሁልጊዜው ላይክ አድርጉን፣ አበረታቱን። ሐሳብ አስተያየት ካለም በሐሳብ መስጫ ሳጥናችን ላይ ያጋሩን። እኛን በአካልም ማግኘት ከፈለጋችሁ በሐሳብ መስጫ ሳጥናችን ላይ መልእክት የምንልክበትን አድራሻ አስቀምጡልን። በዛ በአካልም እኛን ማግኘት ትችላላችሁ። አጠራጣሪ ያሉ መረጃዎቻችንን ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብር ኢትዮጵያ ንግድ ባንክ ከባህር ዳር ከተማ ጋር ያደረጉት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። የጣና ሞገዶቹ ከ3 ተከታታይ ድል በኋላ ነጥብ ጥለዋል። ኢትዮጵያ ንግድ ባንክ ያለፉትን 4 ጨዋታዎች ማሸነፍ አልቻለም። በ3ቱ አቻ ተለያይተዋል፣ በአንዱ ተሸንፏል። ውጤቱን ተከትሎ ባህር ዳር ከተማ ነጥቡን ከ46-47 አድርሶ 3ኛ፣ ኢትዮጵያ ንግድ ባንክ ነጥቡን ከ37-38 አድርሶ 9ኛ ደረጃ ላይ ሲቀመጡ እነኚህ ሁለት ክለቦች በቀጣይ በኢትዮጵያ ፕሪሚየር ሊግ በ30ኛ ሳምንት እሁድ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ ሰኞ ባህር ዳር ከተማ ከመቻል ጋር እንደዚሁ ጨዋታቸውን የሚያደርጉ ነው የሚሆነው። ከጨዋታው መጠናቀቅ በኋላ ጉዳት እያመሰንና እያስቸገረን ነው፣ ቡድናችን ላይ ከፍተኛ ተጽዕኖ አሳድሮብናል ብለዋል አሰልጣኝ በጸሎት ልዑል ሰገድ።
በተቃራኒው እንግዲህ አሰልጣኝ ደጋርጌ ይገዛው ደግሞ ሰዎች የሚችሉትን ያህል ድረስ ጥረት ካደረጉ በኋላ የሚመጣውን ነገር በጸጋ መቀበል ይኖርባቸዋል ብለዋል። ስለዚህ ውጤቱን በጸጋ መቀበላቸውን ከጨዋታው በኋላ በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። ወደ ባህር ማዶ ስፖርታዊ ጥንቅራችን እንሻገር። ውድ ቤተሰቦቻችን ሰሞኑን መቼስ አንድ ቡድንን ዕለታዊ መረጃ ስናደርስ ጉዳት ካልን ያው ከሪያል ማድሪድ አያልፍም። ተጨማሪ ተጫዋች ሪያል ማድሪድ ቤት ተጎድቷል። ተረኛው ተጫዋች ደግሞ ብራሂም ዲያዝ ነው። የሪያል ማድሪዱ ተጫዋች ብራሂም ዲያዝ ባጋጠመው ጉዳት ምክንያት ከሪያል ማድሪድ ስብስብ ውጭ ሆኗል። ይህንም ተከትሎ ሪያል ማድሪድ የ12 የመጀመሪያ ቡድን ተጫዋቾች ግልጋሎት አያገኝም። ሪያል ማድሪድ ቡድን ውስጥ ዋናው ለጨዋታ ብቁ የሆኑ 10 ተጫዋቾች ብቻ መሆናቸው ተገልጿል። ሪያል ማድሪድ ከ7 በታች የመጀመሪያ ቡድን ተጫዋቾች ብቻ ይዞ ከቀረበ ነው ጨዋታ የሚሰረዝበት። ስለዚህ 10 ተጫዋቾች ላይም ከታዳጊ ቡድን ተጫዋቾች ወይም ደግሞ ከታችኛው ቡድኑ ወስዶ ማጫወት ይችላል ማለት ነው። ሪያል ማድሪድ እንደዚህ አይነት ፈተና ውስጥ ገብቷል። ውድ ቤተሰቦቻችን እንግዲህ አንድ ቡድን ከዋናው ቡድን ውስጥ 7 ተጫዋች ብቻ ከቀሩበት በዚሁ አጋጣሚ ፎርፌ ለተጋጣሚ ቡድን እንደሚሰጥ ይታወቃል። ባርሴሎና የላሊጋ ዋንጫን የሚያሸንፍ ሲሆን ለማድረግ ካሰቧቸው ነገሮች አንደኛው የሶስትዮሽ ዋንጫቸውን ይዘው ጎዳና ላይ ትርኢት ማድረግ ነው። የላሊጋን አሸናፊ ለመሆን ሰዓታት ይቀራቸዋል። የስፔን ሱፐር ካፕ ኮፓ ዴል ሬን አሳክተዋል። ስለዚህ እነኚህን 3 ዋንጫቸውን ይዘው በከተማ በክፍት ባስ እየዞሩ ከደጋፊዎች ጋር ክብረ በዓል እንደሚኖር አረጋግጧል። ምንም እንኳን በአውሮፓ ሻምፒዮንስ ሊግ የመጨረሻ ምዕራፍ አካባቢ ደርሰው በግማሽ ፍጻሜ በኢንተር ሚላን 7-6 ተሸንፈው ከውድድሩ ውጪ ቢሆኑም አስደናቂ ጉዟቸው ግን መቼም የሚረሳ አይደለም። ለማንኛውም በክፍት ባስ ከተማውን እንደሚዞሩ አስታውቀዋል። ጋዜጣዊ መግለጫ ሲሰጡ ነበረ ሃንሲ ፍሊክ ከሮናልድ አራሆ ጋር በተያያዘም በአውሮፓ ሻምፒዮንስ ሊግ ከሰነበታቸው በኋላ በርካታ ትችት ያስተናገደው የባርሴሎና ተጫዋች እሱ እንደሆነ ይታወቃል። ሃንሲ ፍሊክ ሮናልድ አራሆ ጋር ተነጋግረናል። በሻምፒዮንስ ሊግ ጨዋታ ሁላችንም በጋራ ነው ስህተት የሰራ ነው። አራሆን መከላከል እፈልጋለሁ። እሱ ብቻ ተጠያቂ ሊሆን የሚችልበት አጋጣሚ የለም። የተጫወትነው እንደ ቡድን ነው፣ የተሸነፍነው እንደ ቡድን ነው። አንድ ተጫዋች ላይ ብቻ ጣት የምንቀስርበት ምክንያት የለም። ከሮናልድ አራሆ ጎን ቆማለሁ ሲሉ ተደምጠዋል። ለሽንፈቱም እሱ ብቻ ምክንያት አይሆንም ሲሉ ገልጸዋል። በርካታ የባርሴሎና ደጋፊዎች በተጫዋቹ ላይ ቅሬታ እንደተሰማቸው ይታወቃል። ከባርሴሎና ስንብት በኋላ ኦስማን ዴምቤሌ ዘንድሮ በግብ ማስቆጠርና አሲስት በማድረግ ደረጃ ፈጣኑ ተጫዋች ነው። በየ67 ደቂቃው አካባቢ የግብ አስተዋጽኦን ያደርጋል። ቀዳሚ ያደርገዋል። ሁለተኛ የምናገኘው ራፊኒያን ብንወስድ ለባላንዶር ሌላኛው እጩ ተጫዋች 75 ደቂቃ ይፈጅበታል የግብ አስተዋጽኦ። ላሚን ያማል 107 ደቂቃ ብቻ ይፈጅበታል። እጅግ በጣም አስደናቂ ተጫዋች ናቸው። እነኚህ ተጫዋቾች በአውሮፓ ውስጥ ዘንድሮ ለባላንዶር ሽልማት እጩ ከሆኑ ተጫዋቾች ውስጥ ይጠቀሳሉ። በፍራንስ ሊግ ፓሪስ ሳን ዠርሜን በቅርቡ ኃያልነትን ይውሰድ እንጂ አሁንም በፍራንስ ሊግ ባለብዙ ክብሩ ክለብ ሞናኮ እንደሆነ ይታወቃል። 31 ዋንጫዎች አሉት። በዚህ ረገድ አንድም የሚስተካከለው ቡድን የለም። ኦሎምፒክ ዴማርሴ ከፈረንሳይ ክለቦች 29 ዋንጫዎች አሉት። ሁለተኛው ቡድን ነው። ሶስተኛው ቡድን ነው ፓሪስ ሳን ዠርሜን ወደ 25 የሚጠጉ ዋንጫዎች ላይ ደርሷል። በዚህ ዓመት ብቻ 2 ዋንጫዎች ይቀሩታል። የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ነው። በኩፕ ደ ፍራንስም የፍጻሜ ተፋላሚ እንደሆነ ይታወቃል ፓሪስ ሳን ዠርሜን እና ምናልባት 27 ዋንጫዎች ላይ መድረስ ይችላል። አረቦች ባለሀብት ስር ከገባ በኋላ ፓሪስ ሳን ዠርሜን በሞናኮና በኦሎምፒክ ማርሴ ተይዞ ያለውን የዋንጫ ክብርና ስኬታማነትን አሁን ለመንጠቅ እየተንደረደረ ይገኛል። በርካቶች በአረቡ ባለሀብት ስር መውደቅ የሚፈልጉበት ዋነኛ ምክንያት ሊጎችን ከመቆጣጠርም አንጻር እንደሆነ ይታወቃል። ዣቪ ሲሞንስ በአመቱ መጨረሻ ከአርቢ ሌይፕዚግ ጋር በስምምነት እንደሚለያይ ተረጋግጧል። በሁለቱም አካላት መካከል ለወራት ሲደረግ የነበረው ድርድር በስምምነት ተጠናቋል። ይሄውም አርቢ ሌይፕዚግ ዣቪ ሲሞንስን ለመልቀቅ ነው። ፈላጊ ክለቦች በፕሪሚየር ሊግ እና በዛው በጀርመን ባየር ሙኒክ ይገኛል። ለአዲስ ቻሌንጅ ራሱን አዘጋጅቷል ነው የተባለው። አርቢ ሌይፕዚግም ተጫዋቹን ለመተካት ሌሎች አማራጮችን እየፈለገ ነው ተብሏል። ላለፉት ጥቂት ወራትም ድርድር ሲደረግ እንደነበረ ነው ታማኙ የዜና ምንጭ ፋብሪዞ ሮማኖ ያረጋገጠው።
የተጫዋቹ መዳረሻ ከፕሪሚየር ሊግ ክለብና ከዛው ከቡንደስሊጋ ያልፋል ተብሎ አይጠበቅም። ተጫዋቹም ያረጋገጠው ነገር ለአዲስ ቻሌንጅ ራሴን አዘጋጅቻለሁ የሚል ነው። የቲዮን ማረፊያው የሚል ደግሞ ከቀጣይ ወር ጀምሮ የክረምት የዝውውር መስኮት ሲከፈት በይፋ የምንሰማው ይሆናል። ሌላኛው በዝውውር መረጃ ጆሴ ሞሪኒዮ ቡድን ፌነርባቼ የቪክተር ኦስሜን ፈላጊ ሆነው ብቅ ብለዋል። በሌላኛው ተፎካካሪያቸው ቡድን ጋላታሳራይ እየተጫወተ እንደሆነ ይታወቃል። ቪክተር ኦስሜን በውሰት ነው ግን እየተጫወተ የሚገኘው። አሁንም ንብረትነቱም የጣሊያኑ ክለብ ናፖሊ እንደሆነ ይታወቃል። ተጫዋቹ አውሮፓ ውስጥ መቆየትን ይፈልጋል። ስሙ ከቼልሲ ከዩናይትድ ከበርካታ ትልቅ ክለቦች ጋር እየተነሳ እንደሆነ ይታወቃል። 75 ሚሊዮን ዩሮ በላይ ይፈልጋሉ ናፖሊዎች ለዚህ ዝውውር። የጆዜ ሞሪኒዮ ቡድን ፌነርባቼ በዛው በቱርክ ሊያስቀር ይፈልጋል ተብሏል። ሌላኛው በበርካታ የአውሮፓ ክለቦች የሚፈለገው ካሬሚ አዴሚ ኒኮ ኮቫችን እናወድሷል። ኒኮ ኮቫች ተጋጣሚያችን ማንም ቢሆን ሜዳ ውስጥ ተሯሩጠን እንድንጫወት ያስገደነ ነበር። መጀመሪያ አካባቢ በጣም አስከባድ ነበረ ብሏል። ነገር ግን አሁን በጣም ለምደነዋል፣ እናም በብዙ መንገድ ረድቶናል። አሁን የትኛውንም አይነት ጠንካራ ጨዋታ ለመጫወት የሚያስችል ብቃት ላይ እንገኛለን ብሏል። ቡድኑ እሳቸው ለአውሮፓ መድረክ ለማብቃት ከጫፍ አድርሰውታልና በጣም አስደናቂ ቡድን ገንብተዋል። ካሬሚ አዴሚ በበርካታ የአውሮፓ ክለቦች ይፈልጋል። እዚህም ተጫዋች ነገር ቀጣይ ክረምት ላይ ልባት ያገኛል ተብሎ ይጠበቃል። የፈረንሳዩ ክለብ ሊል የፊት መስመር ተጫዋች ጆናታን ዴቪድ ከውይይት በኋላ በአመቱ መጨረሻ ከክለቡ በነፃ እንደሚለያይና ከክለቡ ጋር በስምነትም እንደሚለያይ ዛሬ በነበረ ድርድር ላይ ተረጋግጧል። በአሁኑ ሰዓት ተጫዋቹን ለማስፈረም የጣሊያን ክለቦች ቀዳሚ ሆነው እየሰሩ ቢገኝም መዳረሻውን ግን ተጫዋቹ ይፋ ባያደርግም ዛሬ ፈረንሳዩ ክለብ ሊል በአመቱ መጨረሻ ከጆናታን ዴቪድ ጋር እንደሚለያዩ አረጋግጧል። ስለዚህ በጉጉት ይጠበቃል ማለት ነው። የዚህም ተጫዋች መዳረሻ የበርካታ ክለቦችን ቀልብ የሳበው ተጫዋች በስተመጨረሻም ሲደረግ የነበረው ድርድር በስምነት አለመጠናቀቁን ተከትሎ ክለቡን በነፃ እንደሚለቅ ዛሬ ይፋ ተደርጓል። ቡንደስሊጋው በዚህ ሳምንት እንደሚጠናቀቅ ይታወቃል። የመጨረሻ ጨዋታ ግን በጣም አጓጊዎቹ ላለመውረድ የሚደረገው ትንቅንቅ ነው። እንደሚታወቀው በቡንደስሊጋው የሚወርዱበት መንገድ ለየት ያለ ነው። 17ኛና 18ኛው በቀጥታ ይወርዳሉ። ከዛ በኋላ 16ኛ ሆኖ የሚጨርስ ቡድን በፕሌኦፍ ነው የሚጫወተው ከአንድ ከሚያድገው ቡድን ጋር ከታችኛው ከቡንደስሊጋ 2 ወደ ቡንደስሊጋ ዋናው ሊግ የሚያድጉት 3 ክለቦች ውስጥ አንደኛና ሁለተኛው በቀጥታ ቡንደስሊጋውን ሲቀላቀሉ ሶስተኛ የሚወጣው ግን ከቡንደስሊጋ 16ኛ ከሚወጣው ጋር በፍጻሜ ተጫውተው ነው ቡንደስሊጋን የሚቀላቀሉትና ይሄን ቦታ ጥሶ ለመውጣት ሄደንሄም ሆፈንሄም እና ሴንት ፓውሊን ይገኛሉ። እነዚህ ክለቦች የመጨረሻ ጨዋታቸውን ሲያደርጉ ደግሞ እድለኛ ያለው ነው ቡድን ከባየር ሙኒክ ጋር የሚጫወተው ሆፈንሄም ነው። በተሻለ መንገድ ሴንት ፓውሊን 11 የግብ ዕዳ ስላለበት የተሻለ እድል ያለው ክለብ ነው። በጥንካሬ ደረጃ ግን ሆፈንሄም በጣም አደጋ ውስጥ ነው የሚገኘው። ለማንኛውም የመጨረሻ ጨዋታ በቡንደስሊጋ በጉጉት የሚጠበቀው ወራጁን ለመለየት የሚደረገው ፉክክር ነው። የጀርመኑ ክለብ ባየር ሌቨርኩሰን ከአሰልጣኝ ዣቪ አሎንሶ ስንብት በኋላ ምትክ እያፈላለገ እንደሆነ ይታወቃል። ባየር ሌቨርኩሰን ከያዛቸው የአሰልጣኝ ዝርዝር ውስጥ የቀድሞ የአያክስ እና ማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ አንዱ መሆናቸው ተረጋግጧል። አሰልጣኝ ኤሪክ ቴን ሃግ በተጨማሪ ወደ እንግሊዝ ፕሪሚየር ሊግ ቢመለሱ እንደሚደሰቱ ሲገለጽ አሰልጣኝ ኤሪክ ቴን ሃግ ከማንቸስተር ዩናይትድ ጋር ከተለያዩ ወዲህም ያለ ኃላፊነት ይገኛሉ። በተጨማሪም ባየር ሌቨርኩሰን የኮሞን አሰልጣኝ ሴስክ ፋብሬጋስ ለመሾም በዝርዝራቸው ውስጥ እንዳሉ ይታወቃል። ይሁን እንጂ የጣሊያን ሴሪው ክለብ ኮሞ ከአሰልጣኝ ሴስክ ፋብሬጋስ ጋር ለተጨማሪ ዓመታት ይቆያል ተብሎ ስለሚጠበቅ የኤሪክ ቴን ሃግ ወደ ባየር ሌቨርኩሰን ማምራት ነገር እጅግ በጣም ከጫፍ የደረሰ ሆኗል። እሳቸው ጀርመንና በሆላንድ ድንበር ላይ ነው የተወለዱትና ብዙ የጀርመንን ባህል ያውቃሉ ተብሎ ይጠበቃል ኤሪክ ቴን ሃግ። ለዛም እንግዲህ ወደ ጀርመን ቡንደስሊጋ ሄደው የባየር ሌቨርኩሰን አሰልጣኝ የመሆናቸው ነገር እጅግ በጣም የቀረበ ነው። ካርሎ አንቸሎቲ የቀድሞ የብራዚል ብሔራዊ ቡድን ኮከብ ተጫዋቾችን ወደ አሰልጣኝነት ስታፍ አባል ማምጣት ይፈልጋሉ ሲባል ዋነኛ እቅዳቸው ሆኖ ነው ብቅ ያለው ደግሞ የቀድሞ ተጫዋች ካካ ነው። ካካ የብራዚል ብሔራዊ ቡድን ምክትል አሰልጣኝ ያደርገውም የመሾም እቅድ እንዳላቸው እየተዘገበ ይገኛል። በጉዳይ ላይ የብራዚል እግር ኳስ ፌዴሬሽንም ይሁን የቀድሞ ተጫዋች ካካ ምላሽ አልሰጡም። ግን እሳቸው አስቀድሞ የብራዚል ሌጀንድ ተጫዋቾችን ወደ ብሔራዊ ቡድኑ የማምጣት ፍላጎት ነበራቸው።
ዛሬ በግሪክና በፖርቹጋል ከ15 ዓመት በታች ጨዋታ ተካሂዶ ነበር። የክርስቲያኖ ሮናልዶ ልጅ 60 ያህል ደቂቃዎችን በጨዋታ ላይ ማሳለፍ ችሏል። ከዛ ተቀይሮ ወጥቷል። ይህ ተጫዋች ግን በጣም በአስገራሚ ሁኔታ የበርካታ ክለቦችን ቀልብ ስቧል። ማንቸስተር ዩናይትድ፣ ቶትንሃም ሆትስፐርስ፣ ቼልሲን ጨምሮ በርካታ ትልቅ ክለቦች የክርስቲያኖ ሮናልዶ ልጅ የግላቸው ለማድረግ ፍላጎት እንዳላቸው ዴይሊ ሜል አስነብቧል። ልክ እንደ አባቱ ይሆናል ወይንስ የሚለው ይጠበቃል። አባቱ ያለፈበትን መንገድ በምን አይነት መንገድ እሱስ ያልፈዋል የሚለው የሚጠበቅ ነው የሚሆነው። ክርስቲያኖ ሮናልዶ በርካታ ገድሎችን ፈጽሟል። አንድ እናደርሳችሁ ባለፉት 10 ሲዝኖች በአንድ ጨዋታ 4 ጎልን በበርካታ ጨዋታዎች ላይ ያስቆጠረው እሱ ነው። እሱም 3 ጊዜ ይሄንን አድርጎታል። ባለፉት 10 ዓመታት ውስጥ እጅግ በጣም አስደናቂው ቁጥር ነው ይህ ከክርስቲያኖ ሮናልዶ ቁጥሮች ውስጥ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሚ መልካም ቆይታ ተመኘን። ተወዳጁ የእንግሊዝ ፕሪሚየር ሊግ ከ10 በላይ የሊግ ክለቦቹን በአውሮፓ ሻምፒዮንስ ሊግ በአውሮፓ መድረክ ላይ ያሳተፍ ይችላል። በሁሉም መድረኮች ላይ ይህ እንዲሆን ግን አንዳንድ ክስተቶች ያስፈልጋሉ። ፓላስ ኤፍ ኤ ካፑን ማሸነፍ አለበት። ቼልሲ የኮንፈረንስ ሊግ ዋንጫን አንስቶ በፕሪሚየር ሊጉ ደግሞ ከ7ኛ በታች ሆኖ መጨረስ አለበት። ከዛ ምን እንደሚፈጠር እንንገራችሁ። 3ቱ ክስተቶች ከተከሰቱ ማለት ነው በቀጥታ የሚፈጠረው ነገር 10 የፕሪሚየር ሊግ ክለቦችን በአውሮፓ መድረክ እናያለን። ከ1 እስከ 5 በቀጥታ የአውሮፓ ሻምፒዮንስ ሊግ ይሳተፋሉ። 6ኛው ቡድን ቶትናም እና ማንቸስተር ዩናይትድ አንዳቸው አሸንፈው ወደ አውሮፓ ሻምፒዮንስ ሊግ ገቡ። 6 ክለብ ሆነ ማለት ነው። በሊጉ 6ኛና 7ኛውን የጨረሱ 2 ክለቦች በዩሮፕ ሊግ በቀጥታ ይሳተፋሉ። ይህም ማለት ቼልሲ ከዩሮፕ ሊጉ ውጭ ሆኗል ማለት ነው። ስለዚህ 6ኛውና 7ኛው ክለብ ሲሳተፉ 8 ሆነ ማለት ነው። ክሪስታል ፓላስ ኤፍ ኤ ካፑን በማሸነፉ ቀጥታ ወደ ዩሮፕ ሊግ ይገባል። ስለዚህ 9ኛ ክለብ ሌላኛው በሊጉ 8ኛው ነው የሚጨርሰው ክለብ በኤሮፕ ኮንፈረንስ ሊግ በቀጥታ ይሳተፋል። 10ኛው ክለብ ሆነ ማለት ነው። ይህ እንዲፈጠር ግን ፓላስ ኤፍ ኤ ካፕ አሸንፎ ቼልሲ ከ7ኛ በታች ሆኖ ፕሪሚየር ሊግ ጨርሶ እንደገና ደግሞ የኮንፈረንስ ሊግ ዋንጫን ማንሳት አለበት። ይህ ነገር ግን የሚፈጠር አይመስልም። ምክንያቱም ቢያንስ ከቼልሲ ከሻምፒዮንስ ሊግ ደረጃ በታች ሆኖ ይጨርሳል ተብሎ ስለማይጠበቅ አማድ ዲያሎና ጀርሜ ዴፎ የቀድሞ ክለባቸው ሰንደርላንድን በስቴዲየም ኦፍ ላይት ተገኝተው ከኮቨንትሪ ሲቲ ጋር ያደረገውን ጨዋታ ተመልክተዋል። በእርግጥ ከሰሞኑን ሃሪ ማጓየርም በስቴዲየም ተገኝተው የቀድሞ ክለቦቻቸውን በሻምፒዮንሺፕ የጥሎ ማለፍ ጨዋታን እየተመለከቱ ይገኛሉ። እንደሚታወቀው በሻምፒዮንሺፕ ጥሎ ማለፍ ሼፊልድ ዩናይትድ እና ሰንደርላንድ ተጋጣሚዎቻቸው ብሪስቶል ሲቲ እና ኮቨንትሪ ሲቲን በማሸነፍ ለፕሪሚየር ሊግ ለማለፍ በሚደረገው የፍጻሜ ጨዋታ ላይ ይገናኛሉ። በዌምብሌይ ስቴዲየም ጨዋታ ይደረጋል። አሸናፊ በቀጥታ በርንሌ እና ሊድስ ዩናይትድን ተከትሎ የፕሪሚየር ሊግ ተሳታፊ ክለብ እንደሚሆን ይታወቃል። ማንቸስተር ሲቲ ለፍሎሪያን ዌርዝ የመጀመሪያ የዝውውር ሂሳብ ለማቅረብ ተዘጋጅተዋል። ሲቲዎች በቀጥታ የሚከፈል 100 ሚሊዮን ዩሮ እየታየ የሚጨምር 25 ሚሊዮን ዩሮ በአጠቃላይ 125 ሚሊዮን ዩሮ ለዚህ ዝውውር ሊያስፈልጋቸው ይችላል ተብሏል። በተጫዋቹ በኩል እስከ ሰሞኑ ድርድር እያደረጉ እንደነበር ይታወቃል። በቀጥታ ከሲቲ ጋር ተገናኝተው ከጀርመኑ ሌላኛው ኃያል ክለብ ባየር ሙኒክ ጋር አስቀድመው ድርድር አድርገዋል። አሁን የተጫዋቹ ምርጫ ብቻ ነው የሚቀረው። ሲቲ ግን 125 ሚሊዮን ዩሮ ለዚህ ዝውውር ለማውጣት ይገደዳሉ ተብሏል። በእርግጥ ሲቲ እንደዚህ አይነት ገንዘብ ይቸገሯል ተብሎ አይታሰብም። በርካታ ቁልፍ ተጫዋቾችንም በዚህ ክረምት ይለቃል ተብሎ ይጠበቃል። ከነኛም ሽያጭ ገቢ ማግኘቱ የሚቀር አይመስልም። የፊት መስመር አጥቂያቸው ኡመር መርሙሽ ምንም እንኳን በሲቲ አሁን እየተጫወተ ቢገኝም በአይንትራክ ፍራንክፈርት በነበረበት ጊዜ በአጠቃላይ ከተሰለፈባቸው ጨዋታዎች አንጻር ከፍተኛው ሬቲንግ እስካሁን ያለው እሱ ነው። ወደ 8.23 ሬቲንግ አለው። ሚኬል ኦሊሴ ሁለተኛ ነው፣ ወደ 7.93 አለው። ጆሹዋ ኪሚቺ ከባየር ሙኒክ ወደ 7.9 እንዳለው፣ ሃሪኬን ወደ 7.85 አራተኛው ነው። ጀማል ሙሲያላ ወደ 7.77 አምስተኛው ነው። የኡመር መርሙሽ ቁጥር ግን አሁንም በጀርመን ቡንደስሊጋ አልተነካበትም። በጣም ኢፌክቲቭ የነበረ ተጫዋች ነው ሲቲዎች በጥር የክለባቸው አባል ያደረጉት። የእንግሊዝ ፕሪሚየር ሊግን በከፍተኛ ደሞዝ ተከፋይነት አሁንም ኤርሊንግ ብሮት ሃላንድን የሚስተካከለው የለም። 525,000 ዩሮ ሳምንታዊ ደሞዝ አለው። ውድ ቤተሰቦቻችን በአመት ወደ 27 ሚሊዮን 300,000 ዩሮ አካባቢን ያገኛል።
ሳላህ ከአዲሱ ኮንትራት በኋላ ሁለተኛው ሆኗል። ልክ እንደ ኬቨን ደብሮይና ሁሉ 400,000 ዩሮ ሳምንታዊ ደሞዝ አለው። ቨርጂል ቫን ዳይክ 350,000 ዩሮ፣ ከዩናይትድ ካሴሚሮ ነው ወደ 350,000 ዩሮ አለው። ከዛ ጃክ ግሪሊሽ 300,000 ዩሮ፣ በርናንዶ ሲልቫ፣ ብሩኖ ፈርናንዴዝ እነኚህ 300,000 ዩሮ አላቸው። ከዛ ኦማር መርሙሽ 295,000 ዩሮ አካባቢ ይከፈላቸዋል። ግን አሁንም የኤርሊንግ ብሮት ሃላንድን ከፍተኛ ተከፋይነት የሚገዳደር ተጫዋች እስከዚህ ሰዓት ድረስ በፕሪሚየር ሊጉ አልተገኘም። ታዲያ የማንቸስተር ሲቲ ውዱ የሂሳብ ዝርዝር ውስጥ ያለው ሶስተኛው ሰው ጃክ ግሪሊሽ እንደሆነ ይታወቃል። ጃክ ግሪሊሽን በተመለከተ እንግሊዛዊ የፊት መስመር ተጫዋች ጃክ ግሪሊሽ በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ጋር ሊለያይ እንደሚችል ተረጋግጧል። ማንቸስተር ሲቲ ተጫዋቹን በውሰት ሊሰጡት እንደሚችሉ ዘ አትሌቲክስ ሲያረጋግጥ ኒውካስል ዩናይትድ ጃክ ግሪሊሽን በውሰት ማስፈረም ከሚፈልጉ ክለቦች ውስጥ ቀዳሚ ነው ተብሏል። በተለይም በክንፍ ተጫዋቻቸው አንቶኒዮ ጎርደን በኩል በርካታ ፈላጊዎች አሉ። በቀደም ባለው ስፖርታዊ መረጃችን እንደውም የአርሰናል ፍላጎት እንዳለ እዚህ ተጫዋች ላይ ነግረናችሁ ነበር እና አንቶኒዮ ጎርደን ላይ ተተኪ እየፈለጉለት ይገኛሉ። ጃክ ግሪሊሽ በዋነኝነት ኒውካስል ዩናይትድ በኩል በዝርዝራቸው ውስጥ ተይዟልና በቀጣይ በውሰትም በቋሚነትም ክለቡን መልቀቁ አይቀርም። ግን በውሰት የመልቀቅ ዕድሉ ከፍተኛ ነው። ኒውካስል መዳረሻ ይሆናል ተብሎ ይጠበቃል። ቼልሲዎች በግብ ጠባቂ ዘርፍ ላይ ዘንድሮ በጣም ያልተረጋጋው ቡድን ነው። እንደ ጆርገንሰን ያለ ግብ ጠባቂያቸውን በኤሮፕ ሊጉ በኮንፈረንስ ሊጉ በብዛት ተጠቅመውታል። ዘንድሮ በኮንፈረንስ ሊጉም ላይም ብዙ ኳሶችን በማዳን እሱን የሚስተካከሉ የለም። አጠቃላይ 38 ያለቀላቸውን ኳሶች አድኗል። ይህ ቀዳሚ ያደርገዋል። በኤሮፕ ሊጉ የፍጻሜ ተፋላሚ ሪያል ቤቲስን ግብ ጠባቂ እዚህ ላይ ያናገኘውም እና በዚሁ እንደሚጠናቀቅ ምንም ጥርጥር የለውም። አርሚ ሞቪች የዩግል ጋርደን ግብ ጠባቂ ወደ 35 ኳስ አድኗል። የኒው ሳንቲየን ግብ ጠባቂ ሮበርተስ 33 አለው። የኤስኬ ራፒድ ግብ ጠባቂ 31 ኳሶችን አድኗል። የጋሊን ግብ ጠባቂ አይት ዚጌ ወደ 31 ኳሶችን አድኗል። በዚህ ረገድ ካየነው የጀርገንሰን ሪካርድ ሆኖ እንደሚጠናቀቅ በኮንፈረንስ ሊጉ ምንም ጥርጥር ነው። ሮበርት ሳንቼዝን ወይንስ ጀርገንሰንን በኮንፈረንስ ሊጉ ይጠቀማሉ የሚለው የሚጠበቅ ነው የሚሆነው። እሳቸው ግን በለመዱት ጀርገንሰን ኮንፈረንስ ሊጉን ሊጨርሱ ይችላሉ ተብሎ ይጠበቃል። ከባዱን ተጋጣሚያቸውን ሪያል ቤቲስን በኮንፈረንስ ሊግ ጨዋታ ሲገጥሙ ሪያል ማድሪድ ሊቨርፑልን ይፋዊ ጥያቄ ጠይቋል። ሪያል ማድሪድ ሊቨርፑል አሌክሳንደር አርኖልድን ለዓለም ክለቦች ዋንጫ ውድድር እንዲለቅላቸው ጥያቄ ዛሬ አቅርበዋል። ሎስ ብላንኮች ለሊቨርፑል ያቀረቡት ገንዘብ እንደሌለና በነፃ እንዲለቁላቸው አሁን ጥያቄ ያመጡላቸው። አሌክሳንደር አርኖልድ በአመቱ መጨረሻ ኮንትራቱ ሲጠናቀቅ በነፃ ሪያል ማድሪድን እንደሚቀላቀል ይታወቃል። ይሁን እንጂ አርኖልድ በዓለም ክለቦች ዋንጫ ውድድር ለመሳተፍ በሊቨርፑል ያለው ኮንትራት ቀደም ብሎ መቋረጥ አለበት። ሊቨርፑል ተጫዋቹን ቀድመው ለመልቀቅ ክፍያ መፈለጋቸው ደግሞ ጉዳዩን ወደ ድርድር ያመራዋል ብለናችሁ ነበር። ከሰሞኑ ተመሳሳይ ነገር ነው የተፈጠረው። እስከ 1 ሚሊዮን ዩሮ ካልከፈሉ እንደማይለቁላቸው ሊቨርፑሎች አስቀድመው አሳውቀው ነበር። ዛሬ ሪያል ማድሪዶች ግን በይፋ ተጫዋቹን ስጡን ብለዋል። ሊቨርፑሎች የለም ገንዘብ እንፈልጋለን ብለዋል። ይህ ድርድር ወዴት ያመራል የሚለው የሚጠበቅ ነው የሚሆነው። በርካቶች ሊቨርፑል እንግዲህ ተጫዋቹን በነፃ ስላጣው በእልህም ቢሆን ላይለቅ ይችላል እስከ 1 ሚሊዮን ዩሮ ክፍያ እስካልተቀበለ ድረስ እየተባለ ነው። ኮስታስ ሲሚካስ የሊድስ ዩናይትድ ኢላማ ሆኗል። ወደ ፕሪሚየር ሊጉ ካደጉ በኋላ ሊድስ ዩናይትዶች ድጋሜ መውረድን አይፈልጉም ተብሏል። ለዚህም እንግዲህ ዋነኝነት የፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች ወደ ቡድኑ መምጣት ይፈልጋሉና በዚህም እንግዲህ ኮስታስ ሲሚካስ ዋነኛው ነው ተብሏል። ጄደን ዳንሳ ደግሞ በጉዳት እንግዲህ ወደ ሊቨርፑል ተመልሶ ነበር። አሁን ከጉዳቱን ለማገገም ጠንክሮ እየሰራ ነው። በክረምት ሆንግ የሚደረገውን የቅድመ ውድድር ዝግጅትም የሊቨርፑልን ቡድን መቀላቀል ይፈልጋል ተብሏል። አሁን ላይ በጥሩ ሁኔታ በማገገም ላይ ነው ተብሏል። ሪያን ግራቨንበርች በፕሪሚየር ሊጉ ሁሉም አማካዮች አንጻር ካየነው በርካታ ኳሶችን ያቋረጠ የአማካይ ስፍራ ተጫዋች እሱ ነው። ሁስኮርድ ይዞት በወጣው መረጃ መሰረት እዚህ ተጫዋች ሚና በሊቨርፑል ቤት ዘንድሮ በጣም ከፍ ያለ ነው። 57 ኳሶችን አቋርጧል። በመሃል ተከላካይ አንድም ተጫዋች ይሄንን ያክል ቁጥር ማስመዝገብ አልቻለም። 2025 በፕሪሚየር ሊጉ በክፍት ጨዋታ ብዙ የግብ ዕድል የፈጠረውም ሳላ ነው 47። በአጠቃላይ በውድድር ዓመቱ እንኳን ብናየው ወደ 82 የሳላ ቀዳሚ ነው። በ2025 ብቻም ካየን 47 የሳላ ቀዳሚ ነው። 2025 ከገባ በኋላ ሁለተኛው ኤንዞ ፈርናንዴስ 36፣ ሉዊስ ዲያዝ 32 ከክፍት ጨዋታ የግብ ዕድሎችን ፈጥረዋል። መረጃውን ያገኘነው ከሁስኮርድ ላይ ነው።
ጀርመናዊ የአርሰናል የፊት ወሰር ተጫዋች ካይ ሃቨርዝ ወደ ልምምድ መመለሱ ተረጋግጧል። መድፈኞቹ ዛሬ በኤምሬትስ ስቴዲየም ባደረጉት ልምምድ ላይ ለረጅም ጊዜ በጉዳት ከሜዳ ርቆ የነበረው ካይ ሃቨርዝ ተሳትፏል። በተጨማሪም ሌስ አንድሮ ትሮሳርድ እና ጆርጂኒዮ በቡድን ልምምድ ላይ መሳተፋቸው ተረጋግጧል። በሌላ በኩል ዩሊያን ቲምበር በቡድን ልምምድ ላይ ሳይሳተፍ ቀርቷል። አርሰናል የፊታችን እሁድ ከኒውካስል ዩናይትድ ጋር በኤምሬትስ የዚህን የውድድር ዓመት የኤምሬትስ የመጨረሻ ጨዋታውን እንደሚያደርግ ይታወቃል። ከሃቨርዝም ለዚህ ጨዋታ ላይ የቡድኑ አባል እንደሚሆን ይጠበቃል። ከዚህ በኋላ አርሰናል በፕሪሚየር ሊግ ሁለተኝነቱን ለማስጠበቅ ካልሆነ በስተቀር ለሌላ ነገር ግልጋሎት እንደማይፈልግ ይታወቃል። የወሳኝ ተጫዋቾቹንና የግድ ሁለተኛውን ለማጠናቀቅ እንደዚህ አይነት ቁልፍ ተጫዋቾች መመለሳቸው ለአርሰናል ጥሩ የሚባለው ዜና ነው። በተቃራኒው ግን እንደ ማርቲኔሊ ያሉ ተጫዋቾች ደግሞ ልምምድ አቋርጠው ወጥተዋል። እንግዲህ ከሃቨርዝ ተመለሰ ስንል ማርቲኔሊ ደግሞ ወጥቷል። ከዚህ ጋር በተያያዘ ተጨማሪ መረጃዎችን ለማግኘት ጥረት እያደረግን ነው። ቤተሰቦቻችን ምናልባት በሌሎች ጉዳዮች ነው ልምምዱን አቋርጦ የወጣው ወይንስ በጉዳት ምክንያት የሚለውን እናጣራለን። ግን ልምምዱን አቋርጦ እንደወጣም ተረጋግጧል። በቀጣይ መረጃውን ስናገኝ በተለይም በማለዳው የመረጃ ክፍለ ጊዜያችን እናካተዋለን። ዴቪድ ራያ በሚቀጥለው ዓመት የአንድ ቁጥር መለያን ይረከባል። 22 ቁጥርን ትቶ አርሰናል እንደ ዮሐን ጋርሻን ያለ ግብ ጠባቂ ለማስፈረም ጥረት እያደረገ ቢሆንም የዴቪድ ራያ ቁጥር አንድነት ግን እንደማይነካ ማረጋግጧል። ስለዚህ ከቀጣይ ውድድር ዓመት ጀምሮ ዴቪድ ራያ አርሰናል አንድ ቁጥር መለያ ለባሽም ይሆናል። በዚህ ውድድር ዓመት በአውሮፓ 5 ታላላቅ ሊጎች ውስጥ በአንድ ጨዋታ 8 ሲደመር የግብ ዕድሎችን የፈጠረና 8 ሲደመር የአንድ ለአንድ ግንኙነቶችን ያሸነፈ ተጫዋች በአንድ ጨዋታ ላይ አናገኝም። 16 ማለት ነው በእንደምራቸው። ይህን የአይነት ቁጥር ያለው በአውሮፓ 5 ታላላቅ ሊጎች ሳካ ነው። ሳካ አርሰናል ቤት ኳስን የሚያስጠላል የግብ ዕድልን ይፈጥራልና እጅግ በጣም አስደናቂ ሚና ያለው ተጫዋች ነው። በእርግጥ የዚህ ተጫዋች ለአርሰናል የሚሰጠው ግልጋሎት አንጻር ተተኪ ቢገኝለት እስከ ማለት በርካቶች ይመኛሉና ምክንያቱም አርሰናል ጥቅም በሌላቸውም ጨዋታዎች ላይ በቦታው ላይ ተተኪ ስለሌለ እሱን እንደሚያጫውቱት ይታወቃል። እንደ ሳምፒ ሎኮንጎ ያለ ተጫዋች ደግሞ ምንም እንኳን በሴቪያ የመግዛት አማራጭ ያለው ውል ቢኖረውም ሴቪያዎች ይህንን ውል ላለመጠቀም መወሰናቸውን ተከትሎ ተጫዋቹ በአመቱ መጨረሻ ወደ እናት ክለቡ አርሰናል ይመለሳል። በአርሰናል በኩል ተጫዋቹን በቀጥታ መሸጥና ገንዘቡን ለሌሎች ተጫዋቾች መዋል ነው የሚፈልገውና በዚህ ምክንያት ሳምፒ ሎኮንጎ የሴቪያ ኮንትራቱ ተጠናቆ ወደ አርሰናል ሲመጣ በቀጥታ ለገበያ ይቀርባል ተብሏል። ማንቸስተር ዩናይትድ አርብ ከቼልሲ ጋር በሚያደርገው ጨዋታ የሌኔሮን እና ማቲያስ ዲሌትን ግልጋሎት እንደማያገኝ አሰልጣኝ ሩበን አሞሪም ገልጸዋል። ይሁን እንጂ ሁለቱም ተጫዋቾች ለዩሮፓ ሊግ ፍጻሜ ጨዋታ የመድረስ እድል እንዳላቸው አሰልጣኙ የጠቆሙት ወደ ለንደን ይጓዛሉ ብዬ አላስብም፣ ነገር ግን ምናልባት በፍጻሜ ጨዋታ ላይ ሊሰለፉ ይችላሉ ብለዋል አሰልጣኝ ሩበን አሞሪም ዛሬ በነበራቸው ፕሬስ ኮንፈረንስ ላይ። ከአንድ ሳምንት በኋላ የዩሮፓ ሊግ ፍጻሜ ጨዋታ ያለበት ማንቸስተር ዩናይትድ በዛሬው ዕለት ለእይታ ክፍት በነበረ ልምምዱ ላይ በልምምዱ ወቅት የቡድኑ ተከላካዮች ማቲያስ ዴላይት፣ ሃይደን ኤቨን እና ሌኒየሮ ሳይሳተፉ ቀርተዋል። በሌላ በኩል የመስመር ተጫዋቹ ዲያጎ ዳሎ የግል ልምምድ የሰራ ሲሆን ጆን ኢቫንስ እና ቶቢ ኮይለርም ከማንቸስተር ዩናይትድ ዋናው ቡድን ጋር ልምምድ ሰርተዋል። ስለ ተጫዋቹ ሁኔታ አሰልጣኝ ሩበን አሞሪም በቀጣይ በሚኖራቸው እንግዲህ የልምምድ ሁኔታ ላይ እንመለከታለን ብለዋል። ስለዚህ እሳቸው በኤሮፓ ሊግ ፍጻሜ ጨዋታ ላይ እንደ ሌኒየሮ ያለ ተጫዋች እንደ ማቲያስ ዴላይት ያለ ተጫዋች ሊገኝ እንደሚችልም ነው ያረጋገጡት። ተጨማሪ የሰጡትን ጋዜጣዊ መግለጫም በቀጣይ መረጃችን ላይ በስፋት እናነሳዋለን። ታዳጊው ተጫዋቾች እንግዲህ በዛሬው የማንቸስተር ዩናይትድ ልምምድ ላይ እንዲሳተፉ እሳቸው ፈቅደዋል። ጄምስ ኦቪየር፣ ቪክተር ሙሳ፣ ጎድዌል ኮንኪ፣ ጄምስ ስካለን፣ ጄደን ካማስኮን ከማንቸስተር ዩናይትድ ዋናው ቡድን ጋር ልምምድ አድርገዋል። እንደ በርካቶች መላምት ከሆነ ይህ ያህል ወጣት ተጫዋቾች ወይም ታዳጊ ተጫዋቾች ከዋናው ቡድን ጋር ልምምድ እንዲያደርጉ የተፈለገበት ዋና ምክንያት ከቼልሲ ጋር በሚኖረው ጨዋታ ላይ ለቡድኑ እንዲሰለፉ ፍላጎት ስላላቸው ነው ተብሏል። ይህም የሆነበት ዋነኛ ምክንያት ዋናውን ስብስባቸውን ለኤሮፓ ሊግ ለመጠበቅ ነው ተብሏል። ማንቸስተር ዩናይትድ በዚህ ክረምት 4 ተጫዋቾችን የማስፈረም እቅድ ተይዟል። ከዚህ በላይ ተጫዋቾችን ለማስፈረም ግን የሚሸጡትን ተጫዋቾች ይመለከታል ወይም ገቢያቸውን ወይም አሊያም ካዝናቸውን ከተመለከቱ በኋላ ነው የሚያመጡት። 4 ወሳኝ የሚባሉ ተጫዋቾች ግን ወደ ቡድኑ ይመጣሉ ብሏል ሳሙኤል ሉካረስት። ከአሞሪም በጣም የተመቸኝ ነገር ይላል ጋሪ ኔቭል ወደ ዩናይትድ ሲመጣ እንዲህ አይነት ጫና ውስጥ እንደሚገባ ጠንቅቆ ያቅ ነበር ብሏል። እንደዚህ አይነት ውጤት በመስከረም በጥቅምትና ህዳር ላይ የምንመለከተው ከሆነ በጭራሽ ከዛ ማምለጥ አይቻልም። ወደዚህ ስመጣ ከነበሩት ሁኔታዎች አንጻር ግን
እዚህ የተሻለ ማድረግ ነበረበት ብሏል ጋሪ ኔቭል። ወደዚህ ሲመጣ አሰልጣኙ አንድ ያመነውም ነገር አለ። ያም በጣም አደገኛ ጊዜ እንደሚመጣ ነበር። ምናልባት ሩበን አሞሪም ጫና ውስጥ እንዳይወርቅ ያደረገውም ቡድኑን በደንብ አውቆበት መምጣቱ ነው ብሏል። ማንቸስተር ዩናይትድ እሱ ከመጣ በኋላ ሩበን አሞሪም ከመጣ በኋላ ግን በጣም ፈታኙን ከባዱን በታሪክ መጥፎን ጊዜ ያሳልፏል። በርካቶች ግን አሁን ሩበን አሞሪም ላይ ጣት ከመቀሰር ይልቅ ቀጣዩን ዓመት መጠበቅ አለብን በሚለው ነገር በጋራ ተስማምተዋል። አንድሬ ኦናና በተሰለፈባቸው የአውሮፓ የፍጻሜ ጨዋታ ላይ አንዱንም ድል አድርጎ አያውቅም የኦናና ቡድን። ማንቸስተር ዩናይትድ ታዲያ ኦናናን ይዞ ነው በፍጻሜ ጨዋታ መገኘት ያለበት ብላችሁ ታስባላችሁ? ከዚህ ግጥምጥሞሽ አንጻር የእናንተ የንግል መልከት አጋሩን። አልታይ ባይንደር እንዳይባል 3 ጨዋታ ቢያሰልፉት ሩበን አሞሪም በ3 ጨዋታ 10 ግብ አስተናግዷል። የግል መልከታችሁን ዩናይትዳውያን አጋሩን። ያውኑን ስፖርታዊ ዝግጅት እዚህ ጋር እንቋጫለን። በቀጣይ እንገናኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሰናይ ቆይታ